በሂፕሆፕ ታሪክ ውስጥ እንደነሱ ዓለምን ያነጋገረ የለም። በአንድ ወቅት እንደ ወንድማማች ይዋደዱ ነበር። በኋላ ግን የሁለት ጎራ ወይም ኢስት ኮስት ቨርሰስ ዌስት ኮስት ጦርነት መሪዎች ሆኑ። ዛሬ የምናየው የቱፓክ ሻኩርና የኖትሬስ ቢአይጄ ወይም ቢጊ ስሞልስ የጥላቻና የሞት ጉዞ ነው። ታሪኩ የሚጀምረው በ1993 ነው። ቱፓክ ያኔ ትልቅ ኮከብ ነበር። ቢጊ ደግሞ ገና ታዋቂ የሆነ የመጣ አዲስ ድምፃዊ ነው። ቱፓክ የቢጊን ችሎታ ስላደነቀ ወደ ቤቱ ይጋብዘው፣ አብረው ይበሉ፣ ይጠጡና ይለማመዱ ነበር። ቱፓክ ለቢጊ እንደ መምህርም እንደ ወንድምም ነው። ቢጊ በወቅቱ ቱፓክን ሮል ሞዴል አድርጎት ነበር። Well, fuck it, I'm a high guy. From bed, stop putting the swelling on your eye. Your nose even, when I choke you, you stop breathing. When police come, I'm leaving. Peace and love. Here we go. ህዳር 30 1994 ዓ.ም ሁሉንም ነገር የቀየረ ክስተት ተፈጠረ። ቱፓክ በኒውዮርክ በሚገኝ አንድ ስቱዲዮ ውስጥ ሊቀዳ ሲገባ አሳንሰር ውስጥ ማንነታቸው ባልታወቀ ሰዎች 5 ጊዜ ተተኮሰበት። ቱፓክ በአሰቃቂ ሁኔታ ቆስሎ ቢተርፍም በላይኛው ፎቅ ላይ ቢጊና ፒዲዲ መኖራቸውን ሲያውቅ በጥርጣሬ ታወረ። እነሱ ያውቁ ነበር፣ ወጥመድ አዘጋጅተውልኛል ብሎ አመነ። ይህ አጋጣሚ የዓለማችን ትልቁን የሙዚቃ ጦርነት ቀሰቀሰ። ከእስር ቤት እንደወጣ ዴዝሮ ሪከርድን ተቀላቀለ። ወዲያው ሂት ሚ አፕ የሚለውን እጅግ ከባድ የሆነ ስድቦችን የያዘ ዘፈን በቢጊ ላይ ያወጣ። ቢጊ በበኩሉ ሁሽ ሻውትያ በሚለው ዘፈኑ ምላሽ የሰጠ ቢመስልም ዘፈኑን የሰራሁት ቱፓክ ከተተኮሰበት በፊት ነው በማለት ክዶ ነበር። በዚህ አጋጣሚ ሚዲያዎችና ደጋፊዎች በሁለት ጎራ ተከፈሉ። ምዕራብ ዌስት ኮስት በቱፓክና በሱጂ ናይት የሚመራ፣ ምስራቅ ኢስት ኮስት በቢጊና በፒዲዲ ባድ ቦይስ ሪከርድ የሚመራ ሆነ። መስከረም 7 ቀን 1996 ቱፓክ በላስ ቬጋስ የቦክስ ግጥሚያ አይቶ ሲወጣ በመኪና ውስጥ በጥይት ተደበደበ። ለ6 ቀናት በሆስፒታል ቢቆይም መስከረም 13 ሕይወቱ አለፈች። በወቅቱ ብዙዎች ቢጊ እጁ አለበት ብለው ቢጠረጥሩም ቢጊ ግን በጓደኛው ሞት ማዘኑንና ምንም ግንኙነት እንደሌለው ተናግሮ ነበር። ከ6 ወር በኋላ ቢጊ ወደ ሎስ አንጀለስ ወይም የቱፓክ መንደር ለሙዚቃ ዝግጅት ሄደ። ጓደኞቹ አትሂድ አደገኛ ነው ቢሉትም እሱ ግን ሰላም መፍጠር አለብን በማለት ጉዞውን ቀጠለ። መጋቢት 9 ቀን 1997 ዓ.ም ከድግስ ወጥቶ በመኪናው ውስጥ እያለ ልክ እንደ ቱፓክ ሁሉ አንዲት መኪና አጠገቡ ቆመች። አንድ ጥቁር ልብስ የለበሰ ሰው 4 ጥይቶችን ተኮሰበት። ቢጊ በ24 ዓመቱ ወዲያውኑ ሕይወቱ አለፈ። ቱፓክ በእውነት ሞቷል? የታዋቂ ሴራ ትንታኔዎች የቱፓክና የቢጊ ሞት እስካሁን ድረስ ብዙዎችን አላሳመንም። በተለይ ስለ ቱፓክ አሟሟት የሚነሱ ታሪኮች ዛሬም ድረስ በኢንተርኔት ዓለም ላይ መነጋገሪያ ናቸው። ቱፓክ በእውነት ሞቷል ወይስ ዓለምን እያታለለ ነው? እስኪ ዋና ዋናዎቹን ምስጢራዊ ትንታኔዎች እንመልከት። አንደኛ፣ ቱፓክ በሕይወት አለ፣ ኩባ ውስጥ ነው ያለው። ይህ በጣም ታዋቂ የሴራ ትንታኔ ነው። ብዙዎች እንደሚሉት ቱፓክ ግድያውን ፌክ በማድረግ ራሱን ከጠላቶቹ ለመሰወር ሞቷል ተባለ። አክስቶ አስታ ሻኩር በኩባ ጥገኝነት አግኝታ እንደምትኖር ይታወቃል። እናም ቱፓክ እዚያው ኩባ ውስጥ ተደብቆ ይኖራል የሚሉ ወሬዎች አሉ። በተለያዩ ጊዜያት ደግሞ ከእሱ ጋር የሚመሳሰሉ ሰዎች ፎቶ እሱ ነው ተብሎ ይለቀቃል። ሁለተኛ the 7 day theory ወይም ደግሞ የቁጥር 7 ሚስጥር ቱፓክ ከመሞቱ በፊት የመጨረሻውን አልበሙን ያወጣው ማኪያቬሊ በሚል ስም ነበር። ማኪያቬሊ የተባለው ጣሊያናዊ ጸሐፊ መጽሐፍ ላይ ጠላቶቹን ለማታለል ሲል ሞቴን አስመሰልኩ የሚል ታሪክ አለ። ከዚህም በተጨማሪ
ቱፓክ የተተኮሰበት ቀን መስከረም 7 ነው። በ25 ዓመቱ ሞቱ። ያ ማለት 2 ሲደመር 5 7። በሆስፒታል ለ7 ቀን ቆይቷል። ከሞተ በኋላ የወጣው አልበሙ ዘ 7 ዴይ ቲዮሪ ይባላል። ይህ ሁሉ በአጋጣሚ ነው ወይስ ቱፓክ አስልቶት የሰራው ምስጢራዊ መልእክት? ይላሉ። ሶስተኛ፣ አስክሬኑ ለምን አልታየም? ሌላኛው ጥርጣሬ የሚነሳው በቱፓክ የቀብር ስነ ስርዓት ላይ ነው። እንደ ቱፓክ ያለ ትልቅ ኮከብ ሲሞት የቀብር ስነ ስርዓቱ በቪዲዮና በፎቶ ለዓለም በይፋ አለመታየቱ ጥርጣሬ ፈጥሯል። እንዲያውም አስክሬኑ ተቃጥሏል የተባለው ከሞተ ከአንድ ቀን በኋላ መሆኑ ብዙዎቹ የተቃጠለው አስክሬን የእሱ መሆኑ በምን ይታወቃል የሚል ጥያቄ እንዲያነሱ አድርጓቸዋል። አራተኛው የቢጊ ግድያና የኤፍቢአይ እጅ። ስለ ቢጊ ግድያ ደግሞ የሚነሳው ሌላ ሴራ አለ። አንዳንድ የቀድሞ መርማሪዎች እንደሚሉት የቢጊ ግድያ የተፈጸመው በወቅቱ በነበሩ ሙሰኛ የፖሊስ አባላትና በሱጅናይት ትብብር ነው። በሌላ በኩል ደግሞ ኤፍቢአይ በወቅቱ የነበረውን የምስራቅና የምዕራብ ጦርነት በመጠቀም የጥቁር አርቲስቶችን ተጽዕኖ ለማጥፋት ሁለቱንም አስገድዷል የሚሉ ወሬዎች አሉ። ሌላው አምስተኛ ፒዲዲ እና የግድያ ትዕዛዝ። በቅርቡ ወጣ ያሉ መረጃዎች ደግሞ ጣታቸውን ወደ ፒዲዲ ይቀስራሉ። ድዋይን ኬፍዲ ዴቪስ በቁጥጥር ስር የዋሉ ግለሰቦች ናቸው። እነዚህ ግለሰቦች እንደሚሉት ፒዲዲ ቱፓክንና ሱጅ ናይትን ለገደለ ሰው $1 ሚሊዮን እንደሚሰጥ ቃል ገብቶ ነበር ይላሉ። ምንም እንኳ ፒዲዲ ይህንን ክስ ደጋግሞ ቢክድም የቱፓክ ቤተሰቦች ግን አሁንም ምርመራው እንዲቀጥል እየወተወቱ ነው። እነዚህ ሁሉ ወሬዎች እውነት ይሁኑም አይሁኑ አንድ ነገር ግልጽ ነው። ቱፓክና ቢጊ በሙዚቃዎቻቸው ውስጥ ዛሬም በሕይወት አሉ። ሰዎች አልሞቱም ብለው የሚያምኑትም ምናልባት እነሱን ካለማጣት ካላቸው ፍላጎት የተነሳ ሊሆን ይችላል። እናንተስ ምን ይመስላችኋል? ቱፓክ በእውነት ኩባ ውስጥ ተደብቆ ይኖር ይሆን ወይስ እነዚህ ሁሉ ተራ ወሬዎች ናቸው? የሁለት ነገስታት ታሪክ በዚህ ተጠናቀቀ። እናንተ የማን ደጋፊ ናችሁ? የቱፓክ ወይስ የቢጊ? ለምንስ? ሐሳባችሁን ኮሜንት ላይ አስፍሩ። ለተጨማሪ እንዲህ ያሉ ታሪኮች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።